ይህ ታላቅ ሰው ህብስተ አኮቴት ጽዋ በረከት ይዞ ህብስተ በረከት ጽዋ ይዞ ኖ በዛ ሰዓት ለአብርሃም መጣ፣ ተገለጠለት። ወንጌል ለአብርሃም ተሰበከች የሚለው ጳውሎስ ይህን ስለሚያውቅ መልከጼዴቅ ማለት በአይሁድ ዘንድ ቁጥር የለውም፣ አባትና እናት የለውም ይላል ቅዱስ ጳውሎስ በዕብራውያን 7። አባትና እናት የሉትም ማለት መልከጼዴቅ ቁጥሩ ከአይሁድ አይደለም፣ ከኛ ወገን ነው። እሱ ከአይሁድ ወገን አይደለም። ህብስተ አኮቴት ጽዋ በረከት ይዞ የተቀበለው አብርሃምን ያ መልከጼዴቅ ቁጥሩ ከዚህ ነው፣ ከካም ልጅ ነው። ሞሪያ ተራራ ነው ሄደው። የሞሪያ ተራራ ኋላም ለንግሥት ሳባ ሶሎሞን እንደ ኤምባሲ እንደ ዛሬ ኤምባሲ እንደሚባለው ለእሷ የሰጣት ነው። ያ ቦታ በጠቅላላ ጥንት በኢትዮጵያ ነው የተያዘው። ጌታ የተጠመቀበት፣ ጌታ የተሰቀለበት፣ ጌታ የተቀበረበት፣ ዮሐንስ መጥምቅ የሚያስተምርበት በጠቅላላ የኢትዮጵያ ቦታ ነበር። በጠቅላላ ይሄን ደግሞ በዚያው ዘመን የነበረ ሰው ጽፎ አስቀምጦታል። ያ ሙሉ ዶክመንት አለኝ። በዛው ዘመን የነበረ ሰው በሄደበት ሁሉ ያገኛቸው የነበሩት ኢትዮጵያ ነበር። ያ ቦታ ኢትዮጵያ ነበር። ቆስጠንጢኖስ ከነገሰ በኋላ ቅድስት እሌኒ ስትመጣ ግን በተለያየ እየሰፋ ሲሄድ የኛም ቦታ ለቀቀ። በቅርብ ጊዜ ግን በጣም የደነቀኝ ናሽናል ጂኦግራፊ በሰራው ዶክመንተሪ ላይ እዛ ላይ ምን አድርጎ አስቀምጧል? በ17ኛ ክፍለ ዘመን ኢትዮጵያን ግብር መክፈል አቅቷቸው ያን ቦታ ሌሎች ወሰዱት ተብሎ ተጽፏል። ያሳዝናል። እኛ እኮ እግዚአብሔር የሰጠን ክብር ታላቅ ነበር። እርስ በርሳችን ብንስማማ፣ እርስ በርሳችን ብንዋደድ፣ እርስ በርሳችን ብንፈቃቀር፣ የዓለም ርኩሰት ብንተወው፣ ሁላችንም ያን የቀደመ ክብራችንን ብናይ፣ ዛሬ ያለው የተራ ሰዎች አስተሳሰብ የጄኔራል ዶቦኖ ጽሑፍ፣ የጣሊያን ጽሑፍ፣ የእንግሊዝ ጽሑፍ እሱ ዛሬ አውቆን እርስ በርሳችን ተከፋፍለን እንጂ የኛ አንድነትና ክብራችን ሲጸና ያን እግዚአብሔር እንዳለው እስከ ታላቁ ተራራ ድረስ የምንከብር ሰዎች ነን። የሚረግጥ የሚሰፍር ሕዝብ የተባረከ ሕዝብ ነው። ለስም አጠራሩ ክብር ምስጋና ይግባው። ማንነትን ካላወቅክ አላወቅክም፣ ካወቅከው ታውቃለህ። ወገኖቼ መልከጼዴቅ ህብስተ አኮቴት ጽዋ በረከት ይዞ መጣ ማለት ወንጌል ብልጭ ብላ ታየች፣ አዲስ ብልጭ ብላ ታየች ይላል። ለአብርሃም ተሰበከለት። ያኔ ከዚህች ወንጌል እንዴት ፈጥናችሁ ሄዳችሁ? ለዛሬው ምሳሌ የማደርግላችሁ እንዴት ወንጌልን ወይም መጽሐፍ ቅዱስን እንደሚያጣምሙ መዝሙረ ዳዊት 86 ይሆናል። መዝሙረ ዳዊት 86 ላይ እዛ ላይ ምንድነው የሚለው? ስልካችሁ ላይ መጽሐፍ ቅዱስ ያላችሁ በአማርኛው በእንግሊዘኛው ታያላችሁ። በግዕዙ ደግሞ አንድ እዚህ ይነግረናል። ማውጣት ትችላላችሁ። መዝሙረ ዳዊት 86 ላይ መጽሐፍ ቅዱስን እንዴት እንደሚያጣምሙት እንዴት ወደ ልዩ ወደሆነ ነገር እንደሚገቡ እሱን እንድታውቁት ስለምፈልግ ነው። መዝሙር 86 ላይ ምን አገኛችሁ? ምን አገኛችሁ? መዝሙር 86 ቁጥር 1 ላይ ምን የሚል ቃል አገኛችሁ? ያገኘ በግዕዙ እንሰማለን። ምን አገኛችሁ? በአማርኛ ወይም በእንግሊዘኛ? በእንግሊዘኛ ላይ የምታገኙት መዝሙር 87 ነው በእንግሊዘኛ። በእኛ መዝሙር 86 ነው። በአማርኛ ያገኙ ቶሎ ድምፁን ከፍ አድርጎ የሚነግር የለም። ስልካችሁ ላይ መጽሐፍ ቅዱስ የላችሁ? ቤት ነው ያላችሁ? እሺ መጽሐፍ ቅዱስ ያላችሁ እስቲ ምልክት ስጡኝ። ቤታችሁ መጽሐፍ ቅዱስ ያላችሁ? ቤታችሁ መጽሐፍ ቅዱስ ያላችሁ? እሺ የሌላችሁ መጽሐፍ ቅዱስ ቤታችሁ የሌላችሁ? እሺ ሌሎቻችሁ ቢኖረኝ ባይኖረኝ ምን አገባህ ያላችሁ? እንደሱ ነው አይደል? እጅ ካላወጣችሁ ታዲያ ምን ልበላችሁ? እሺ መዝሙር 86 ቁጥር 1 በአማርኛ ያገኙ
ከዚህ ከሊቃውንቱ ልትሰሙ ነው ከመምህሮቻችሁ ከካህናት። እሺ ምን አገኘህ አባቴ? እዚህ ነግረውኛል እሳቸው። አንተ እጅን ያወጣው ምን አገኘህ? ድምፅን ከፍ አድርገህ ና እስኪ ፈጠን ብለህ ና ወደዚህ ና ፈጠን ብለህ አይዞህ ና ግድ የለም ና ባለ ነጠላው መጣ። እሺ ያኛውን ነበር ያልኩት አንተ ና። እሺ በእንግሊዘኛው ያገኙ አንድ ሰው መዝሙር 86 ቁጥር 1 እንግሊዘኛው ላይ ሳም 87 ቨርስ 1 ምን አገኘ አባቴ? መዝሙር 86 ቁጥር 1 በአማርኛ ምን አገኘ? አቤቱ ጆሮውን ወደ እኔ አዘንብል። አይመስለኝም እሱ ስገምት አሁን ያለው ስንት ላይ ነው? 87 አድርገው ስልክ ላይ አይደል ያለው 87 አድርገው እንዲሁ እንዳደናበቁ ይኖራል እነሱ ጽፈውት ነው። እሺ አገኘህ? ምን ትላለች? መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ ምኖቹ ነው ያለ? መሰረቶቹ። እንግሊዘኛውስ ምን እንደሚለው? መሰረቶቹ ለሴት ነው ለወንድ ነው? ኧረ አሁንማ ለመጣ ነው እሱ ጋር መሰረቶቹ ለወንድ ነው ለሴት? ጾታው ለሴት ነው ለወንድ? ለወንድ አረ እነሱ ያሉትን በሉት ድገሙ። መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ የሱ አይደል? ወእቱ የሱ። እሺ እንግሊዘኛው ላይ ስንት እንደምታገኙት? his foundation የምታገኙት his foundation his second person singular gender male his foundation። እናንተ እጅ ያለው አማርኛ መጽሐፍ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመንም የግዕዙ ይጻፍ ተብሎ ሊቃውንት ተሰብስበው የዛሬ ሊቃውንት እንግዲህ በጣም ማሰብ ያለባቸው ነገር በዛ ዘመን የነበሩ ሊቃውንት ተሰብስበው ጻፉ ሲባሉ ዘመኗ ትንሽ የእንግሊዝ ዳንስ የገባችበት ዘመን ስለነበረ የእንግሊዘኛው መጽሐፍ ቅዱስ ጋር የሚመሳሰል ነው እጃቸው ያለው እንጂ ከግዕዙ ጋር አይመሳሰልም። አያችሁ እንዴት እንደተጎዳን። አሁን መሰረቶቹ በተቀደሱ ተራሮች ናቸው ይላል እንግሊዘኛው his foundation ነው የሚለው on the holy mountains his foundation on the holy mountains። ለማንኛውም አንድ አይነት ነው። መሰረቶቹ በተቀደሱ ተራሮች ናቸው። ድንገት በዚህ ሶሻል ሚዲያ ቤት ሆናችሁ የምትከታተሉ በሌላም እምነት ያላችሁ ሰዎች አስተውላችሁ ስሙ። እንዴት ዓለም እንደጠፋን መነግራችሁ። ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ ሄዳችሁት ያለው ነገር ተጣሞ የተቀመጠ። እኛ ግን ይሄንን ቃል ግዕዙን ብንፈልግ ነሐሴ 7 ነው። ይሄንን መስማት ከምን ነው ሊቃውንት ስማ ነሐሴ 7 ነው። ነሐሴ 7 ሌላው ጊዜ ይባላል መሰረታቲያ ውስጥ አርባ ቅዱሳን አንድ ዲያቆን አለ ይሄንን የሚለው አለ። አሁን በዚህ ነው አለ። እስቲ አንድ ዲያቆን ናስ ካለ መሰረታቲያ ውስጥ አርባ ቅዱሳን ያበድሩን እግዚአብሔር ይሄው እስቲ ጎሽ አባቴ አሁን እኛ በዜማ እንለዋለን በትርጓሜ እንለዋለን ብንፈልግ በስድስት ነው የምንተረጉመው። አሁን ታላቁን ሊቅ አሁን እዚህ ጋር መጥቼ ሊቀሊቃውን ሰማኮን ይሄንን ተርጉሙ ይብላችኋል በስድስት በአስር ይተረጉሙላችኋል። እኛ የታደልን መምህራንን ያላሳጣን ሊቃውንትን ያላሳጣን አመስግኑት። እግዚአብሔር የተመሰገነ ይሁን። ሊቀ ዲያቆናት መሰረታቲያ ውስጥ አርባ ቅዱሳን እግዚአብሔር
ዝማሬ ቃለ ሕይወት ያሰማል። ዝማሬ ብላት ያሰማል። አመስግኑ አመስግኑ። አሁን መጋቤ ብሉይን በጠራቸው መጋቤ ሐዲስን ጠርቼ ይህን ቃል ተርጉሙ ብላቸው ይተረጉሙላቸው። ልዩነት ልንገራቸው። አሁን በዚህ ማንባል መሰረታቲሃ ውስተ አድባር ቅዱሳን ሁሌ ምን መሰረታቲሃ መሰረታቲሁ አይደለም መሰረታቲሃ ሂስ ፋውንዴሽን አይደለም ሄር ፋውንዴሽን ነው። ተመልከቱ እንዴት እንደሚወላገድ ድንግል ማርያምን ዝም ብለው የሚጠሏት እንዳይመስላችሁ። መጀመሪያ ስለ ክርስቶስ ስለ ድንግል ማርያም ስለ መዋዕለ ሥጋዌው ከመጽሐፍ ቅዱስ ውስጥ ከብሉይ ከሐዲሱ ተቆርጦ ተጥሏል። አሁን እናንተ ከዚህ ቤተክርስቲያን ለሚወጡ ሰዎች ማልቀስ ነው ያለባችሁ፣ ማዘን ነው ያለባችሁ። ወዴት ነው የወጡት? ወዴት ነው የሄዱት? መጨረሻ እንደሆነ ያዋጣ የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በዛ ሰዓት ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ እኔ ደግሞ አላውቃችሁም እላቸዋለሁ። ጌታ ሆይ ጌታ ሆይ በማለት መዳን አይቻልም። የተጣመመውን ወንጌል ስለያዙ ምን ነው ይሉታል። ተአምራት አላደረግንም፣ ዕውር አላበራንም፣ ለምጻም አላነጻንም፣ ጎባጣ አላቀናንም ይላሉ አስጨዋ ልጆች እነ ይሁዳ። አይሆንም አላውቃችሁም ቃሌን ሰምቶ የሚያደርገው ነው ይላል። ለዚህ ነው በዚህ ቤተክርስቲያን ውስጥ በየጊዜው ሂዱ ተብሎ እንደታዘዘው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሩ። በኦርቶዶክስ ተዋሕዶ ቤተክርስቲያን ድነት ምግባር ሲደመር ሃይማኖት ነው። ምግባርና ሃይማኖት ሁለት የወግ ዕቃ ነው እግዚአብሔር ለኛ የሰጠን ሁለት የወግ ዕቃዎች። እነዚህ የወግ ዕቃዎች በሚፈለጉበት ሰዓት መውጣት አለባቸው። ምግባርና ሃይማኖት ናቸው። ምግባርና ሃይማኖት የሌለው ሰው ሊድን አይችልም። ለመልሳችሁ ጳውሎስ ሐዋርያ የገላትያ ሰዎችን ስለምንድን ነው ፈጥናችሁ ወደ አዲስ ወንጌል ሄዳችሁት? ነገር ወንጌሉ አንድ ነው፣ ግን አጣመሙባችሁ እንዳለ እንዴት እንዳጣመሙት ተመልከቱ። ልዩነት ነገሩኝ ላስላችሁ። መሰረቶቹ በተቀደሱ ተራሮች ናቸው። መሰረቶቿ በተቀደሱ ተራሮች ናቸው። His foundation is in the holy mountains. ሁለተኛው ደግሞ her foundation is in the holy mountains. መሰረቶቹ በተቀደሱ ተራሮች ናቸው። መሰረቷ በተቀደሰ ተራራ በሴት አንቀጽ ነው የተባለው። her foundation መሰረታቲሃ መሰረታቲሁ አለ። እንግሊዘኛውና አማርኛው ዜሮ ገባ። ተመልከቱ። እንዲህ ነው ስህተት የሚፈጠር። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እዚህም ያላችሁ የብሉይ መምህራን፣ የሐዲስ መምህራን፣ ሌሎችም የሊቃውንት መምህራን ሁላችንም ብንሆን የግዕዙ ወደ አማርኛ የሚተረጉምበት ሙሉ በሙሉ መፈቀድ እና መሰራት አለ። እንዲህ ነው ሰው የሚወድቀው። መሰረቶቹ አሁን ምንድነው እንደዛ ቢባል ችግሩ ካላችሁ መጀመሪያ ትክክለኛ ትርጉም አለ። ቆይ እኔ አንድ ጊዜ የውጭ ሀገር ሰው ነው ግጥ his foundation is in the holy mountain ነው ምንድነው አልኩት። መሰረቶቹ በተቀደሱ ተራሮች ነው የሚለው። እስቲ እናንተ ምን ትላላችሁ? መሰረቶቹ በተቀደሱ ተራሮች የማ መሰረት ነው በተቀደሱ ተራሮች ነው? እኛ አሁን ከሰማችሁት መሰረታቲሃ ውስተ አድባር ቅዱሳን ብለን የያዕቆብ ድንኳኖች እንዴት እንደሚወድ ከገጠሩ ከተማ ያለ በትርጉም የሚነገረውን ቤተ መቅደስ ልንል እንችላለን፣ ቤተ ክርስቲያን ልንል እንችላለን። እመቤታችንን ደግሞ እናመጣለን። መሰረቶቿ የሚለው አንዱ ትርጉም ለእመቤታችን የሚነገረው በሴት አንቀጽ ነው። ቤተ ክርስቲያን በወንድ አንቀጽ ነው የምትነገረው፣ በሴት አንቀጽ በምንድን ነው? ሰላም ለከ ቅድስት ቤተ ክርስቲያን፣ ሰላም ለከ ቅዱስ ቤተ ክርስቲያን፣ ሰላም ለከ ቅዱስ ቤተ ክርስቲያን።
ሰላም ለኪ ቅድስት ቤተክርስቲያን ቄሶች ሲል ሁል ጊዜ ምስክር ካለ በኋላ ሰላም ከዛ እናንተ ደግሞ ቅድስት ቤተክርስቲያን ማህደረ መለኮት ቤተክርስቲያን ቅድስት ቤተክርስቲያን ማህደረ መለኮት ለምን አንቺ ነች፣ ክርስቶስ አንተ ነው። አይ ኦርቶዶክሶች እናት እኮ አላችሁ። ቅድስት ቤተክርስቲያን እናታችሁ፣ መንግስተ ሰማያት እናታችሁ፣ መንግስተ ሰማያት የምታስገባ መርህ ለመንግስተ ሰማያት መሰረታት ያውስተ አድባር ቅዱሳን ድንግል ማርያም ከላይ ጀምራ ከአበው የመጣት ንጽሕት ዘር መርገመ ሥጋ መርገመ ነፍስ ያልነካት አልኪ ነውር የተባለች ምንም የሌለብሽ ንጽሕት አዳራሽ የሚልኪያስ አዳራሽ ንጹሕ የሰርግ ቤት የተባለች ያቺ ንጽሕት ዘር አዳም ሲወድቅ አልወደቀች፣ በአዳም አብራክ ሆና አለፈች። ወደ አቤል አልሄደችም፣ ዘር ሳይተካ ይሞታል። ወደ ቃየል አልሄደችም፣ ነፍሰ ገዳይ ነው። በሴም አለፈች፣ ኋላ በኢያቄም አብራክ፣ መጨረሻም በሐና ማኅፀን ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ከፀሐይ የምታበራ ድንግል ማርያምን እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። ድንግል ማርያም የስለት ልጅ ናት። ለማ ለሐናና ለኢያቄም ለአዳምና ለሔዋን ነው መጀመሪያው። እነሱ ናቸው የተሳሉት። የአዳምና የሔዋን የስለት ልጅ ነች። ያ ስለት ነው ራሱ ሲወዱ ሲዋረድ ኢያቄምና ሐና ጋር መጣው። መሰረታት ያውስተ አድባር ቅዱሳን ይሄ ነው። መሰረቶቿ በተቀደሱ ተራሮች ናቸው። ቅድስት ቤተክርስቲያን ሰላም ነች። ተመልከቱ። ለቤተክርስቲያን ይሆናል፣ ለእመቤታችን ይሆናል። መንግስተ ሰማያትን እኮ እናታችን ነው። ተመልከቱ። ውጭ ሀገር ይሄ የለም። ማርያም እናት ልጅ፣ ቤተክርስቲያን እናት ልጅ ምን አለና ደግሞ የለም። ስለዚህ ወዴት መጡ? ፌሚኒዝም የሚል ኮንሰፕት መጣ። ሴቶች ፓትሪያርካል በሆነ ሶሳይቲ ተጨቁነናል አሉ። ስለዚህ እኛም ሴቶች መብት አለን። ፓትሪያርካል ሶሳይቲ የአባት አገዛዝ የወንድ አገዛዝን ማጣት አለብናልና ጭልጥ ብለው ወደ አጋንንታዊ ስርዓት ገቡ። ለምን የላቸው እስካሌለው ሰው ወደማይሆን አቅጣጫ ሄዳል። ቅድስት ቤተክርስቲያን ሲጀምር ልዩ ናት። የኢትዮጵያ ቤተክርስቲያን ያልኳችሁ በሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል ተቀርጻ ያለች አንዲት እምነት ነው እግዚአብሔር የሰጠን። እነሱ ግን ጠፉ። ወደ ልዩ ወንጌል ፈጥነው ሄዱ። ወንጌሉ ያዝልናል አሉ። ለሴቶችም ወደማይሆን አቅጣጫ ገቡ። ለምን? አንቺ የሚሉት እናት የላቸውም። ድንግል ማርያምንም በ1517 በጀርመኒ ላይ 1517 ስሟ በጸሎት እንዳይጠራ ተወሰነ። ስለዚህ ከመጽሐፍ ቅዱስ ውስጥ መሰረቶቹ አሉና የድንግል ማርያም ክብሯ እንዳይነሳ በሴት አንቀጽ ስለሆነ መሰረታቲ የሚለውን መሰረታቲ ወደሚል፣ መሰረቶቿ የሚለውን መሰረቶቹ ወደሚል፣ her foundation is in the holy mountains የሚለውን his foundation ብለው ለወጡት። አያችሁ፣ ለዚህ ነው የጠፉት። ምንም ነገር ግን እየገባችሁ ነው እንዴ? ምንም ነገር እየገባችሁ ነው? ማውራው ይገባችኋል? እሺ ከገባችሁ ሰዩ ላጠቃልል ነው ትምህርት ወደ መጠቀም ጨርሻው ነው። ግን እዚሁ መዝሙር ላይ ዝቅ ብለን ደግሞ ሌላ ቃል አለ። እምነ ጽዮን የሚል ቃል አለ። ይብልሰት ወበእሲ ተወልደ በውስቴታ የሚል ቃል አለ። ይሄን ቃል አማርኛው ላይ ችግር የለም ታገኙታላችሁ። አማርኛው ላይ እንግሊዘኛው ላይ ግን አታገኙት። ስለዚህ እንግሊዝኛ መጽሐፍ የሚጠቀም የውጭ ሀገር ሰው እቺ ቦታ አያውቃትም። ተመልከቱ። እምነ የሚለው ቃልና እምነ የሚለው ቃል ልዩነት አለ። ቋንቋ እምነ ሲሆን እናታችን ነው። እምነ ሲሆን ግን ፕሪፖዚሽን ነው። ፕሪፖዚሽን ነው። አቀራረብ ትርጉሙ
ትርጉም ሊኖር ይችላል። በብዙ ሊፈታ ይችላል። እዚህ ጋር ግን ቀጥሎ ላስብላችሁ። ሰው እናታችን ጽዮን ይላል። በምንድን ነው የምትሰሙት ቋንቋ? የትኛውን ነው በደንብ የምትሰሙት? አማርኛ ነው? እሺ ከኔ ቀጥላችሁ በሉ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ቃሉ ግን ይገርማል አይደል? ሰው ምን ይላል? እናታችን ጽዮን በውስጧም ሰው ተወለደ ይላል። ቃሉ እኮ ስታውቁ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ይሄ ምስጢረ ሥጋዌ ነው። ሰው እናታችን ጽዮን ይላል። እሺ ጽዮን ኢየሩሳሌም ጽዮን ልንል እንችላለን። ዋናው ግን እዚህ ጋር ስናመጣ ይሄ መዝሙር በነገራችን ላይ መዝሙር 86 ስለ ሶስት ነገር ይነገራል። ሲጀምር ገና ስለ ትሩፋን ሊሆን ይችላል፣ ስለ እመቤታችን አለ፣ ስለ ምዕመናንም አለበት ብሎ ነው የሚጀምረው። አባቶቻችን ትሩፋን ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለው ቃል ዝም ብላችሁ ሰው ስለ ድንግል ማርያም ሊሆን ይችላል አይችልም? ይችላል አይችልም? ይችላል። ምክንያቱም ሰው እናታችን ጽዮን ይላል፣ ድንግል ማርያም በውስጧም ሰው ተወለደ፣ ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ወልድ ከድንግል ማርያም ተወለደ። ተመልከቱ። ወደዚህ እንመጣለን። መሰረቶቿን ከላይ አመጣ ነገረ። ከዛ በኋላ እሷ ደግሞ ወልድን እንደምትወልደው ተነገረ። ይሄን ቃል እንግሊዘኛው ላይ ምን ብለው እንደተረጎሙት ልንገራችሁ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለውን እኛ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ የሚለውን እነሱ ምን አደረጉት? እምነ ጽዮን የሚለውን ፍሮም ዛይን ተመልከቱ። ፍሮም ዛይን ካለ ምን ሊሆን ነው? ከጽዮን እናታችን ጽዮን ይላል የሚለው እንግሊዘኛው ላይ አታገኙት። እንደዚህ ነው ነገር የተበላሸው። እንደዚህ ነው እምነት የጠፋው። ዝም ብሎ እንዳይመስላችሁ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የግዕዙን ትምህርት መማር፣ ማወቅ፣ መመርመር ወደ መምህራን ወደ ሊቃውንት እየቀረቡ ማወቅ ያለባቸው። ሁሉም ሰው ማወቅ ነበረበት ግዕዝ። ሁሉም ሰው ይሆን። አንዳንዴ ይገርመኛል። አንድ ቀን በዋሽንግተን ዲሲ የአንድ ፕሮፌሰር አለ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ክላሱን እንዳይለት ጋብዞኝ ሄጄ ነበረ። ነጮቹ ቁጭ ብለው ግዕዙን ወደ እንግሊዘኛ እንዴት አድርገው እንደሚተረጉሙት ግዕዙ እኔ እኮ እኛ ምን ሆነናል ነው ምን ሆነናል። ስለዚህ ዝም ብለን የምንኖርበት ዘመን አይደለም። ቤተክርስቲያናችንን እንወቅ። የምናውቃት ደግሞ እንዲሁ ዝም ብሎ በዛ እየዞሩ ባለ ነገር ሳይሆን ወደ ውስጧ ገብተን ወደ መምህራን ተጠግተን ምንድነው የሚለውን ማወቅ ነው። ጳውሎስ ሐዋርያ የገላትያ ክርስቲያኖችን የራሳቸውን ነገር ባለማወቃቸው ወደ ሌላ በመሄዳቸው እነሱንም ገስጾ ልዩ ወንጌል የሚያስተምሩትንም የተረገሙ ይሁኑ ብሎ ከአንዴም 3 ጊዜ ይናገራል። መርገም ይደርስባቸዋል። ወንጌል የሚያጣኑ ሰው መጨረሻው ሁሉም ነው። ከኔ ወግዱ ነው። ታምር ሰራው፣ ለምጻ መጣ፣ ጎባጣ ቀና አይሰራም። ስለዚህ ወደ ልዩ ወንጌል ፈጥናችሁ አትሸጋገሩ ይላል። ወንጌሉን ቆይተውታል ግን አውቁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌሉን ቅድም እንዳልኳችሁ በንባብ ብቻ ሳይሆን በትርጉም፣ በድጓው፣ በዜማ፣ በማህሌቱ፣ በቅኔው ይሄ ነው ሀብታቸው። እነሱ መጽሐፍ ቅዱስ ይዘዋል፣ ግን ውስጡ ተጣሞ ተሰጥቷቸዋል። እዛ ጋር ኢየሱስ ክርስቶስ አያውቁትም። በአፄ ፋሲል ዘመን የነበረ የሆነ አንድ ታሪክ ብዙ ላይ ይናገረዋል። አፄ ፋሲል አደን ወጡና አብረዋቸው እንግዲህ ንጉስ ናቸው። ከዛ በኋላ እንደው አንዱን እየተከተሉ ውርዙ ነገ እልም ብለው እየተከተሉ እሱ ሲያድኑ ከባለሞኖቻቸው ጋር ተለያዩ። እልም ያለ ጫካ ውስጥ ዛሬ ጎንደር እንደዛ ባለው ሁኔታ እልም ያለ ጫካ ውስጥ ገብተው ንጉስ አፄ ፋሲል ወደ ጎንደር ወደ ቤተ መንግስታቸው ሊመለሱ ሲሉ መንገድ ጠፋቸው። ከዛ በኋላ ቤት ንጉሱ ከነዛ ተባባሪዎቹ ተለያዩ። ቀንጋሻ ጀግናው ስንት እኮ ጀግና
በኋላ እንደው ዝም ብለው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። ጌሾ ተሸክሞ ሲሄድ እንዴት ዋልክ አሉት። እግዚአብሔር ይመስገን አለ። እባክህ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አውቀዋለሁ። በለ ምራኝ ይችላል። ዋ ጌሾ የለማትቼ እከፍልሃለሁ። ከከፈልከኝ ምን ቸገረኝ? እሺ በልና ምራ። ዋ አንተ በማረ በቆ ተቀምጠህ እኔ በግሬ ልሄድ። እሺ ና ተፈናጠጥ። ንጉሥ ፋሲል ይደንቃል። ከዛ ና ተፈናጠጥ ብለው አፄ ፋሲል እሱን አስቀምጠው አሁን እኮ እሱ አላወቀም ይሄን ምን እንደሚላቸው ገምቱ። አንተ ሰውዬ በዚህ ሂድ እንጂ ይላቸዋል። ወይ አላ አይሰማም እንደ ኧረ በዚህ ሂድ ይላል። ንጉሡ አላወቀም። አብሮ ቁጭ ብሎ ንጉሡን ታውቃቸዋለህ ያሉት። ኧረ ደግሞ ከንጉሥ ማን አድርሶኝ እኔ በቃ ከተማው ስንደርስ ንጉሡን ታውቃቸዋለህ። አቤት ዛሬ ምን አይነት ሰው ነህ አንተ? እና ንጉሡን አያውቅም። ደስ አለ። ወደ ከተማ ሲገቡ ያው የጥንት ዘመን አለ አይደል? ሰው ነጠላው እንዲያለ በዚህ ይሰግዳል፣ በዚህ ይሰግዳል። አንዳንዱ ገርሞታል። ንጉሥ ዛሬ ምን የሚያፈነጥጡት ነው? ይሄ እኮ የሚደንቅ ነው አይደል? በጣም የሚደንቅ። ከዛ በኋላ እንዲህ ሲል አንተ ሰው አሉት። አቤት ንጉሡን አወቃቸው? የታለ ሰው የሚያደርገውን ታያለህ? አዎ እና ታዲያ አሁንስ እንግዲያው ወይ ካንተ ወይ ከኔ ነገር ማለት ነው። መጽሐፍ ቅዱስ ተሸክሟል። ኢየሱስ ንጉሡ አለ ዘላ አያውቀውም። የተጣመመ ነው የያዘው። ኢየሱስ ክርስቶስ የሌለበት የለም። ብዙዎች ዛሬ ከእውነተኛይቱ መንገድ ከዚህ የወጡበት ምክንያት ይሄ ነው ወገኖቼ። ስለዚህ ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ የምትሄዱት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በዚህም አይደለም በመላው ዓለም ያላችሁ በጠቅላላ እምነታችሁን እወቋት። እኛ እኮ ኢየሱስ ክርስቶስን እኔ የሚደንቀኝ ብዙ ሰው ተነስቶ ኦርቶዶክስ ኢየሱስ ክርስቶስን አታውቅም ብሎ ሲናገር አንዳንድ ሰው ምን ያህል አላዋቂ እንደሆነ ይናገራል። ምን ያህል አላዋቂ አታውቅም። እንዴት ነው የማታውቀው? እሱ ምኑን አውቀው እኛ ጋር የመጀመሪያው ነው መልክዓ ኢየሱስ ምን ብሎ ነው የሚጀምረው? የመጀመሪያው ሲጀምር መልክዓ ኢየሱስ ነው። ከዛ እየነገረኝ ነው ሰላም ለዝክረ ስምከ ይለው ነበር። እንደው ሰላም ለዝክረ ስምከ ለስምህ መታሰቢያ ሰላም እሰግድልሃለሁ ኢየሱስ። ቀጥሎስ ለስርተ ርስከ ነው ለጸጉርህ ለራስህ ጸጉር ኢየሱስ ክርስቶስ እሰግድልሃለሁ። ምን አይነት ቤተክርስቲያን ናት? ሰላም ለርስከ ለራስህ እሰግዳለሁ፣ ለገጽህ ይህች ቤተክርስቲያን ለቅልብህ ለሰላም ለተመክልክ ልስላውት አይን ትገዘር እሱን ከደግሞክም አለቀ። አዋቂ ሆነ ቁጭ ነው ትምህርቱ ጭንቅላት እሱ ይገባው ፊዚክስ ነው ያው ልጅ ሰላም ለቃን ትከል ከጸለቀ እናንተ ገርማችኋል። ለጉንጭ ክርስቶስ ስለዚህ ለጉንጭ ሰላም ለማለት ይከለዚህ ለአፍንጫ ለከናፍሪከ ለአፍናኒከ ለአፉከ ኦርቶዶክስ ቤተክርስቲያን ለጣቶች ጥፍር ለአስፋራ እድሜከ ለእግር ጥፍር ለአስፋራ እግርከ ኢየሱስ ሰግድልሃለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ናት። እግዚአብሔር የመሰረታት ክርስቶስ ያለባት ድንግል ማርያም ያለችባት ነቢያት ሐዋርያት ያሉባት በዚህች እምነት ያደረገን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እንዴት ነው ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታውቅም? ይሄ አላዋቂ ንግግር ነው፣ ፈረንጅ የዘራው ነው። ስለዚህ በእምነታችን ጸንተን እንድንኖር የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። ታድላችኋል፣ መቼም ታድላችኋል ኦርቶዶክሳውያን። ለእናንተ ማይታደላለ ቤተልሔም እዚህ አለች። ክርስቶስ እናቱ ድንግል ማርያም የምታዩበት ድንግል ማርያም እቅፍ ሆኖ ሰብአ ሰገል ሰገዱለት ይላል። ለሁለት ዓመት ሕፃን ሲሰገድ አይገርማችሁም? አውቀዋል። እሱ ለሁለት ዓመት ሕፃን እኮ ነው የሰገዱት። ሶስቱ ነገስታት
ያልታደሉት ቀርተዋል ከመንገድ ወደ 9 ሆኑ ተመልሰዋል። የደረሱት 3ቱ ናቸው። ዕጣን፣ ወርቅ፣ ከርቤ ሰግደው ለኢየሱስ ክርስቶስ በእናቱ እቅፍ በዚች ቤተክርስቲያን ኢየሱስ ክርስቶስን በእናቱ እቅፍ እናየዋለን። ለስም አጠራሩ ክብር ምስጋና ይግባው። ያ ነው ምልክታችን፣ ያ ነው ድኅነታችን። ወገኖቼ ቀራንዮ ልትሄዱ አለ ኢየሱስ ክርስቶስ ቃና ዘገሊላ ሰርግ ቤት ነው የሰሞኑ ሁሉ ባለፈው ዘመነ ማርያም ነበር። አሁን ወደ ቅበላው ምን ነው አይደል? በስቶኪማስ ድንግል ማርያም አለች። የሚገርማችሁ እሱ ጋር እንዴት እንዳጣመሙት ኦብእሲቶ የሚለውን የግዕዝ ቃል እናቴ ሆይ የሚለውን በክብር እንግሊዘኛው ላይ ብትመለከቱ በጣም ነው የምትደነግጡት። አንድ እንግሊዘኛ መጽሐፍ ቅዱስ ምን ይላል መሰላችሁ? ስናት ዩር ቢዝነስ ይላል። እንደው ክርስቶስ ይሄን ይላል። ለያቀቱና አባትን አክብር ብሎ ትእዛዝ የሰጠ ኢየሱስ ክርስቶስ እንዲህ ይላል። ስምዖን ነገሩ ተናግሮታል። ያ ሽማግሌ ሲታደስ በነፍስሽ ሰይፍ ያልፋል አላት። ለዚህ እኮ ናቸው ሰይፎች አንደበታቸው የተለቀቀ ለሰው ክብር የሌላቸው። አንዳንዴ እንደው ትልቅ ሰዎችን እያነሱ የሚሳደቡ አይደል? እነዛ ማለት ተመረቁ ማለት ነው። እነዛ ሰዎች ተመረቁ። በባለጌ አፍ መሰለብ እኮ በረከት ነው። ከየት ይገኛል? አይገኝም። አንዳንድ ሰዎች ይገርሙኛል መልስ ለመስጠት ሲሞክሩ የሚያሳዝኑ። አሁን ውሻ ሊጮህባቸው ውስጥ ውሻ አንድ ሰፈር ስትሄድ ውሻ መጥቶ እያለ ሲጮህበት አንተም ዞር ምትላለህ። በማንም ይሳቀው ከለባት እኮ ነው የሚለው ሌላ ነገር እኮ የለውም። አገቱ እኮ ነው እንዴ ከለባት። ኦርቶዶክሳውያን በእምነታችን ንጽና። በኑሯችሁ በሕይወታችሁ በ3 መንገድ ልንገራችሁ። በስጋ በነፍስ በመንፈስ እቺ ቤተክርስቲያን እናንተን ታበለጽጋለች ታኖራለች። በመንፈስ በነፍስ በስጋ በዚህ በ3 ወገን አሁን እግዚአብሔር ቃል ሰጥ በ3 ወገን ነው ወደ እናንተ የሚላከው። በነፍስ ለድነት፣ በስጋ ለበረከት፣ በመንፈስ ለቅድስና። ለቀድሶተ ስጋ ወነፍስ ወመንፈስ ነው የሚለው ቅዳሴያችን፣ ሕጋችን፣ ስርዓታችን። ነፍስ በደመ ነፍስ ሊተረጎም ይችላል። መንፈስ በደመ ነፍስ ሊተረጎም ይችላል። እንደገና ደግሞ በአካባቢያችን ባለው መንፈስ ደስ አላለኝ የሚለው በሱ ልንወስደው ይችላል። እናንተ የታደላችሁ ናችሁ። ኑሮ መራል ምንድን ነው የሚለው? 2 ዓሣ 5 እንጀራ ለበረከተው አምላክ አይደለም? ጠጋ በልና እጅህን ዘርጋ ለደቀ መዛሙርቱ ይሰጥ ገባ። አንተም እንዴ አትቅር፣ አንቺም አትቅሪ፣ ግቡ። የታደለ ኦርቶዶክሳዊ ነው። ኑሮ ቢመር ቢጎድል እንደ ሮኪ ማስዋድ ወገኖች በሕይወታችሁ ተስፋ የሚያስቆርጥ ክርስቲያን መጀመሪያ ተስፋ ይቆርጥ። ይሄ ዘላለም የሚባል ነገር ነው። አንደኛ ሁል ጊዜ ተስፋ መንግሥተ ሰማያት ናት። በሌላው ግን በእያንዳንዱ እንቅስቃሴያችን በምናደርገው ነገር ሁሉ የእግዚአብሔር በረከት ለኛ ነው የሚገባው። በ3 መንገድ ነው የእግዚአብሔር በረከት እንደ ዝናብ በእናንተ ላይ የሚወርደው፣ በነፍሳችሁ፣ በስጋችሁ፣ በመንፈሳችሁ። አሁንም በነፍስም በስጋም በመንፈስ እግዚአብሔር ያክብራችሁ፣ የልባችሁን ይፈጽምላችሁ። በቅድስና ሕይወት ውስጥ መመላለስ ማለት ይሄ ነው። ስለዚህ ሁላችሁም ወደ ኃያሉ አምላክ ወደ ኢየሱስ ክርስቶስ ቀርባችሁ ወደ ስጋውና ወደ ደሙ መምጣት አለባችሁ። እሱ ነው ማህተም፣ እሱ ነው መጨረሻ። ለስተ ሕይወት ዘላለም የዘላለም ሕይወት የምትወርሱት በዛ ነው። አሁን ቅድም ስለሌሎች እንዴት ከአንዲቱ እምነት እንደወጡ ጳውሎስ የነገርን ተነጋግረናል። በዚህ ቤተክርስቲያን ውስጥ ያለን ሰዎች ደግሞ ምንድነው የሚቀረን? ምንድነው የሚጎለን? ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? በየቀኑ ትጸልያለህ ሆይ? በየቀኑ ትጸልያለሽ ሆይ? የግዝት በዓላት ካልሆኑ በስተቀር ቢያንስ 41 ትሰግዳላችሁ። ቢያንስ 41 ትሰግዳላችሁ። ቅዳሴ ታስቀድሳላችሁ። ወደ ስጋው ደግሞ ትመጣላችሁ። ዝም ብሎ ዘሎ አይደለም የሚመጣው። የንስሐ ሕይወት ያስፈልጋል።
አንዳንዶቹ ለምን ስጋው ደግሞ ማትቀሩ ኃጢአቴና በደሌ ብዙ ነው፣ ቆይ ትንሽ ነገር ትቀረኛለች፣ ቆይ ትንሽ ነገር ትቀረኛለች። ብዙዎቻችሁ እዚህ ያላችሁ ሰዎች ምን እንደሚቀር ትንሽ ነገር እድሜን ታውቀዋለህ እኮ ከመምህረ ንስሐ ከደረሳችሁ ወደ እግዚአብሔር ከቀረባችሁ ደግ እግዚአብሔር እኮ ነው ያለ። ደግ እግዚአብሔር 100 ብር ከኪሳችሁ ጭቃ ላይ እየወርቁ ጥላችሁ የምትሄዱ ልጅ ውስጥ ማንም የለም። አትተዋት ነው 100 ብር ወርቁ ጭቃ ቢነካል ትተውት ይላል። አንሷል አንሳለሽ። ከዛስ ጭቃ ነክቶታል እኮ ጥርቅ ጭቃው ነው። ከዛስ ክትት ለምን ገንዘባችሁ ነው። እናንተ ደግሞ ሁላችሁ የእግዚአብሔር ገንዘብ ናችሁ። ስሙ የተመሰገነ ይሁን። የእግዚአብሔር ገንዘብ ስለሆናችሁ ኃጢአት ጭቃ ቢነካችሁ ወደ መምህረ ንስሐ ከደረሳችሁ ሕዝበኒ ወአንጻሕኒ ኃጢአቴ ካላችሁ ያኔ እግዚአብሔር ገንዘቡ ስለሆናችሁ ኢየሱስ ክርስቶስ ወደ መንግስቱ ያገባችኋል። በእውነተኛይቱ ወንጌል ጽኑ፣ ከተጣመመውም ራቁ። ለዚህም እግዚአብሔር ከኛ ጋር ይሁን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅድስት ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብርም ምስጋናም ለሥላሴ ይሁን። በነገ ጠዋትና በነገ ማታም ትምህርት እንገናኛለን። ክብርም ምስጋናም ለሰራዊት ጌታ ለእግዚአብሔር አሜን ለዘላለም።